ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን የእግዚአብሔር ቤተሰቦች ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ድንግል ማርያም ያስራት ልጆች በወደደን በግል ጸሎታችን በአማርኛው እንጸልይ ከሆነ እንደዛ እያልን ነው እንጸልየው። ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? እንደምን ዋላችሁ? አሜን እግዚአብሔር ይመስገን ብለን እንድናመሰግን የረዳን ያገዘን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር እንደረዳን እንዳገዘን መጠን ዛሬ በአንድ ርዕሰ ጉዳይ እንማማራለን። እሱም ርዕሰ ጉዳዩ አባታችን ወይ ጸሎትን ከጸለይን በኋላ በመልአኩ በቅዱስ ገብርኤል ሰላምታ እመቤታችንን እናመሰግናታለን። እመቤታችንን አመስግነን ከመጨረሳችን በፊት ኃጢአታችንን ያስተሰርይልን ዘንድ ለምኝልን እንላለን። ዛሬ እንግዲህ ርዕሰ ጉዳያችን ኃጢአታችንን ያስተሰርይልን ዘንድ ለምኝልን የሚለው ኃይለ ቃል በግዕዙ አለ ወይ ነው። በግዕዙ ትርጓሜ ላይ ኃጢአታችንን ያስተሰርይልን ዘንድ ለምኝልን የሚል ትርጓሜ አለ ወይ? ወደ ግዕዙ ስንመጣ ተፈሲት እሲት ኦም ለተጸጋ እግዚአብሔር ምስለኪ ሳሊ ወጸሊ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ አጣዊ ነው የሚለው። ከመ ይስረይ ለነ አጣዊ ነው፣ ከመ ይስረይ ለነ አጣዊ ነው። ኃጢአታችንን ይቅር ይለን ዘንድ ለምኝልን እያለ በአማርኛው ትርጓሜ ላይ ግን በብዛት በታተሙ የጸሎት መጽሐፍቶቻችን ኃጢአታችንን ያስተሰርይልን ዘንድ ለምኝልን ብለን ነው የምንመሰክረው። እንግዲህ አንዳንዴ በማስተዋል ነው ጸሎት የሚጸለየው። በተለይ አዲስ ኪዳን አምልኮት በመንፈስና በእውነት ስለሆነ ምን ጸልየውን ጸሎት ራሱ በስነ ስርዓት ማወቅና መረዳት ያስፈልገናል። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን እያልን ነው። በአውደ ምሕረትን በግል ጸሎታችን በአማርኛው እንጸልይ ከሆነ እንደዛ እያልን ነው እንጸልየው። እውነት አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል ወይስ ኃጢአትን የሚያስተሰርይ? ኃጢአታችንን ከሆነ አካል ወስዶ የሚያስተሰርይ ነው ወይ ብለን መጠየቅ መቻል አለብን። ይህን ስንጠይቅ ነው እንግዲህ ይህ የጸሎት ትርጉም ምንረዳው ማለት ነው። በነገራችን ላይ ኃጢአታችንን ይቅር የሚለን አንዱ እግዚአብሔር ብቻ ነው። ከእግዚአብሔር በቀር ይቅርታ ማህሪ ከፍጡር ወገን የለም። ከፍጡር ወገን የለም ማለት ሌሎቹ ፍጡራን እንደ አምላካቸው እንደ እግዚአብሔር ይቅር ይላሉ፣ ምሕረትን ይሰጣሉ። ይህ ሁሉ ግን በጸጋ ነው። በባህሪው ግን ኃጢአትን የሚያስተሰርይ አንዱ እግዚአብሔር ብቻ ነው። ኃጢአትን ይቅር የሚል በደልን የሚደመስስ ክፋትን ከሰው ልጆች በሙሉ የሚያርቀው የአምላካችን የመድኃኒታችን የኢየሱስ ክርስቶስ አንዱ ክሱ አንተ ሰው ስትሆን እንዴት እንደ እግዚአብሔር ኃጢአትን አስተሰርያለሁ ትላለህ ነው። ለመስቀል ሞት ያደረሰው እኮ ከአንዱ ከእግዚአብሔር በቀር ኃጢአትን ይቅር የሚል ማንም የለም። አንተ ደግሞ ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ እያልክ ሰዎችን ይቅር ትላለህ፣ ኃጢአታቸውን ትተዋለህ። ራስህን እንደ እግዚአብሔር ፍጡር ሆነህ ሰው ሆነህ ሳለህ ራስህን እንደ እግዚአብሔር ታያለህ፣ እግዚአብሔርን ተሳደባለህ ያሉት እኮ በዚህ ምክንያት ነው። ስለዚህ ይህን የጸሎት ሕይወት በአውደ ምሕረት ካህናት አባቶቻችን፣ ዲያቆናት ወንድሞቻችን፣ ሊቃውንተ ቤተ ክርስቲያን እንዲህ ሁሉ ሳይቀር ነው እንግዲህ ይህን ጸሎት ከጸለዩ እንዲህ ብለው ነው የሚጸልዩ በአማርኛው። የግዕዙ ላይ ስንመጣ ግን ስረይ ለነ ኃጢአትነ ስረይ ለነ ኃጣውኢነ ኢየሱስ ክርስቶስ ተሃሊ ወጸልይ ነው የምንላት።
ሳሊ ወተንብሊ ለነ መላእክት ወተንብሊ ለነ ይሏታል። የአዳም ልጆች ደግሞ ወጸልይ ለነ ይሏታል እመቤታችንን። አበ ፍቁር ወልኪ ወደ ልጅሽ ወደ ፍቁር ወደ ተወዳጁ ወደ ኢየሱስ ክርስቶስ ከመ ይስረይ ለነ አጣዊነ ከመ ይስረይ ለነ አጣዊነ ኃጢአታችንን ይቅር ይለን ዘንድ ነው ግዕዙ የሚለው ሲተረጎም። እንግዲህ ማን በዚህ መልኩ ወደ ጸሎት መጻሕፍቶቻችን በስተት ትርጉም እንዳስገባ ባናውቅም እኛ ግን መማማር ስላለብን ይሄን ትምህርት ነው እንግዲህ ዛሬ ለማየት የምንሞክረው። በብዛት በሚባል ደረጃ እንግዲህ ከኛ ቤተ እምነት ውጭ የሆኑ አካላት እውነት ነው ሎቱ ስብሐት አምላካችን ኢየሱስ ክርስቶስን ፍጡር አድርገው ስለተቀበሉት እንደ ፍጡር ይለምናን ብለው ስለሚያምኑ አማላጅም ነው ብለው ያስተምራሉ። አማላጃችን እሱ ብቻ ነውም ይላሉ። በእኛ ግን ስንመጣ ኢየሱስ ክርስቶስ የምልጃ ስራ አልሰራ። የምልጃ ስራ ማለት የሰው ልጅ በምልጃ ስራ አልዳነም ማለት ነው። የምልጃ ስራ ከሰራ የሰው ልጆች በሙሉ ዳኑት በምልጃ ስራ ነው ብለን እናምናለን። ነገር ግን ኢየሱስ ክርስቶስ ክብር ይግባውና በመዋዕለ ሥጋዌ ሲመላለስ የምልጃን ስራ ሳይሆን የቤዛነት ስራ ነው የሰራው። የቤዛነት ስራ ማለት መጸነሱ 9 ወር ከ5 ቀን በእመቤታችን በቅድስት ድንግል ማርያም ማኅፀን ተጸንሶ መወለዱ፣ እንደ ሕፃናት ማደጉ፣ በቤተ መቅደስ መመላለሱ፣ በ30 ዘመኑ በማየ ዮርዳኖስ በመጥምቀ መለኮት በቅዱስ ዮሐንስ መጠመቁ፣ ይህ ብቻም አይደለም ማስተማሩ፣ ይህ ብቻም አይደለም ለሰው ልጆች ሲል ለመስቀል ሞት እንኳን ተላልፎ መሰጠቱ፣ መገረፉ፣ መቁሰሉ፣ መሰቀሉ፣ መሞቱ፣ ሞትና መቃብርን ድል ነስቶ መነሳቱ፣ ወደ ሰማይ ማረጉ፣ ይሄ ሁሉ አጠቃላይ እንግዲህ ለሰው ልጆች ያደረገው የቤዛነት ስራ ነው። ስለዚህ ኢየሱስ ክርስቶስ ለኔና ለናንተ ቤዛችን ነው። ዓለም ሁሉ የዳነው በቤዛነት ስራ ነው ብለን እናምናለን። ከቤዛነት ስራዎች ውስጥ አንዱ መጸለይ ነው። መጸለይ፣ መድከም፣ መራብ፣ መጠማት እነዚህ በሙሉ የቤዛነት ስራዎች ይባላሉ። ስለዚህ አምላካችን ኢየሱስ ክርስቶስ ቤዛችን ነው እንለዋለን። ቤዛችን ነው። ለዛ ነው በልደት ቤዛ ኩሉ ዓለም ዮም ተወልደ እያልነ ምን ዘምረው ምናመሰግነው። ስለዚህ ክብር ይግባውና እሱ በመጨረሻው ሰዓት እንኳን ወደ አባቱ አባ ስረይሎሙ ብሎ የጸለየው በፍጡር ቃል አይደለም፣ በፈጣሪ ቃል ነው። አብ ወልድ መንፈስ ቅዱስ በመለኮት በስልጣን በመፍጠር በአገዛዝ በሕልውና አንድ ናቸው። ስለዚህ ከሶስቱ አካላት በተለየ አካሉ ቤዛ ሊሆነን የመጣ ደግሞ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ስለሆነ የእሱ ፍቃድ የአባቱም የመንፈስ ቅዱስም ፍቃድ እንዲሆን በአካላዊ ቃል አባት ወይ ብሎ ለመነ፣ ጸለየ። ስለዚህ ይህ የፍጡር ቃል አይደለም። ፍጡር ነው ወደ ፈጣሪ የሚለምነው እንጂ ፈጣሪ ወደ ፈጣሪ አይለምንም። ኢየሱስ ክርስቶስ በአካላዊ ቃል ነው። ለዛ ነው ሊቁ ቅዱስ ኤፍሬም በውዳሴ ማርያም እስመ በፍቃዱ በሱ ፍቃድ ወመንፈስ አቡ ወመንፈስ ቅዱስ እስመ በፍቃዱ ወበስምረተ አቡ ወመንፈስ ቅዱስ መጽአ አዳነነ ነው። በሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን። ይሄ ፍቃድ የባህሪ ነው። በፍቃድ አብ ወልድ መንፈስ ቅዱስ አንድ ናቸው። ስለዚህ የወልድ ፍቃድ የአብም የመንፈስ ቅዱስም ፍቃድ ስለሆነ ያንን ፍቃዱን ወደ አብና ወደ መንፈስ ቅዱስ በመለኮታዊ ቃል አባት ወይ ይቅር በላቸው ብሎ ከራሱ ጋር ከአባቱ ጋር ከመንፈስ ቅዱስ ጋር አስታረቀን። ስለዚህ መስዋዕትም እሱ ሆኖ መስዋዕቱንም ሊቀ ካህኑ ነው አቅርቦ
ከአብ ከወልድ ከመንፈስ ቅዱስ ጋር ኃጢአታችንን ይቅር ያለን እሱ ራሱ ኢየሱስ ክርስቶስ ነው። ስለዚህ በዚህ ምክንያት በሰላመ ቅዱስ ገብርኤልን ስንጸልይ መጨረሻ ላይ ሳሊ ወጸልይ ለነ ምሕረተ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኃጢአታችንን ይቅር ይለን ዘንድ ቅድስት ሆይ ወደ ተወዳጁ ልጅሽ ምን በይልን ለምኝልን እንላታለን ማለት ነው። ይህን ቃል ነው እንግዲህ በአማርኛ ትርጓሜ ባለማወቅ አብዛኛው በአውደ ምሕረት ላይ እንግዲህ ኃጢአታችንን ያስተሰርይልን ዘንድ ወደ ማንም ያስተሰርይልን ኃጢአትን ይቅር የሚል በደልን የሚደመስስ እሱ ነው። ወደ ማን ነው ብለን መጠየቅ መቻል አለብን። ከመ ይስረይ ለነ ኃጣውኢነ ኃጢአታችንን ይቅር ይለን ዘንድ ነው ግዙ ትክክለኛ ትርጓሜ ማለት ነው። በአውደ ምሕረት ግን እንዲያነ እንጸልያለንና ማስተዋል ያስፈልጋል። የአዲስ ኪዳን አምልኮት ፍጹም አምልኮት ነው። በመንፈስ በእውነት በመንፈስ ማለት ስጋዊ ነገር ቀርቶ ማለት ነው። በቃ የስጋ የሆኑት እግዚአብሔርን አያስደስቱትም ተብሏል። በስጋ ሆነን መጸለይ ያስፈልግም። የሚያስፈልገው በመንፈስ ነው። በመንፈስ እንጸልይ ነው ምን ጸልየውን እናውቀዋለን። ምን ጸልየውን እንረዳዋለን። ምን ጸልየውን ስለምናውቀው ስለምንረዳው በምን ጸልየው ነገር ከእግዚአብሔር ጋር እንገናኛለን። ስለዚህ በጣም መታረም ያለበት በሊቃውንትም በካህናትም በዲያቆናትም በመምህራንም የሚፈጸም ስህተት ነው። አንዳንዴ ምን ያክል በስጋዊ አገልግሎት ላይ እንዳለን የምንረዳው አንዱ ይሄ ነው። ስለዚህ አሁን በዚህ ብቻ አይደለም። በውዳሴ ማርያምን በቅዳሜ ሄደን ስንመለከት ተመሳሳይ ነገር እናገኛለን። ቅዳሜ ላይ ልክ እንደዚሁ በመጨረሻው ጸሎት ላይ በጣም ተፈስዮም ለተጸጋ ድንግል ዘንበለ ርኩስ ልኩት ንጽሕት ክብር ኩሉ ዓለም ብርሃን ዘይጠፍ መቅደስ ዘይትነሰት በትረ ሃይማኖት ዘይጽም ምስማኮሙ ለቅዱሳን ሳሊ ለነ አበ ወልድኪ ኄር መድኃኒነ ይማረነ ወይሳለነ ይስረይ ኃጢአትነ። ሳሊ ለነ ቅድስ ነው የሚል ይማረነ ወይሳለነ ይስረይ ኃጢአትነ ሳሊ ለነ ቅድስ። አማርኛው ትርጓሜ ላይ ስንመጣ ግን ምንድነው የሚለው? ቸር አዳኛችን ወደ ሆነው ልጅሽ ለምኝልን ፈጽመን ይለንና ይምረን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ኃጢአታችንን ይቅር ይለን ዘንድ የሚለውን ኃጢአታችንንም ያስተሰርይልን ዘንድ ቅድስት ሆይ ለምኝልን ብለን በአማርኛ እንጸልያለን። ይሄ በጣም ተርጓሚውም ትርጉሙን ተቀብሎ የሚጸልየው በጣም መሰረታዊ የመንፈሳዊነት ጸጋ እንደሌለን የሚያስረዳ ነው። ለምን ምን ጸልየውን ካልተረዳንና ካላወቅን በጣም ከባድ ነው። ግዙ ምን አለ? ኄር ነው በቃ ቸር አምላካችን ሳሊ ለነ አበ ወልድኪ ኄር ወመድኃኒነ ቸር ወደሆነው ልጅሽ ማሪ ወደሆነው ልጅሽ ኃጢአታችንን ይምረን ዘንድ ይቅር ይለን ዘንድ ሳሊ ለነ ቅድስት እመቤታችን ወይ ቅድስት ወይ ንጽሕት ወይ ክብርት ወይ ምን በይልን ለምኝልን እንላታለን። አማርኛው ላይ ግን ኃጢአታችንን ይቅር ይለን ዘንድ የሚለው ተቀይሮ ነው እንግዲህ ኃጢአታችንን ያስተሰርይልን ዘንድ። አሁን ኃጢአታችንን ያስተሰርይልን ዘንድ ሲባል እንግዲህ ወደ አማላጅ ወደሚለው ትምህርት እንመጣለን ማለት ነው። ሌሎቹ አምነውበት ነው፣ እኛ ግን ሳናምንበት እኛ አምላካችን ኢየሱስ ክርስቶስ ፈጣሪ እንጂ ፍጡር አይደለም፣ ተማላጅ እንጂ አማላጅ አይደለም፣ መድኃኒት እንጂ መድኃኒትን የሚፈልግ አይደለም። ስለዚህ ጥንቃቄ ማድረግ መቻል አለብን። ጥንቃቄ በጣም ማድረግ መቻል አለብን ለምን ጸልየው ነገር። ስለዚህ የቅዳሜ ውዳሴ ማርያም 10ኛ ቁጥር ላይ ተፈስዮም ለተጸጋን ስንጸልይ ተመሳሳይ ስተት አለ ማለት ነው። ከበሰላመ ቅዱስ ገብርኤል በተጨማሪ በተመሳሳይ አሁንም ወደ እሑድ ላይ ደግሞ ስንመጣ እሑድም ላይ ተመሳሳይ
ስተት አለ። በተለይ ለኪደሉ ዘምኩሎሙ ቅዱሳንን ስንጸልይ ለኪደሉ ዘምኩሎሙ ቅዱሳን ተሳሊ ለነ ወምልዕተ ጸጋ ካልነው በኋላ መጨረሻ ላይ ምንድነው የምንለው? መጨረሻ ላይ ሳሊ ለነ አበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ። ሳሊ ለነ ለምኝልን፣ አበ እግዚእነ ወደ ጌታችን፣ ወመድኃኒነ ወደ መድኃኒታችን ኢየሱስ ክርስቶስ ያጽናነ በርትዕት ሃይማኖት በቀናች ሃይማኖት ያጸናንሰን። ውስጥ አሚነ ዚያው ዘይጸገወነ ሳሎ ምሕረቱ ውስጥ አሚነ ዚያው በሃይማኖት በዚህ ሃይማኖት እንዲያኖረን ማለት ነው። ይጸገወነ ሳሎ ምሕረቱ በምሕረቱ ይምረን ዘንድ ይስረይ ኃጢአትነ በብዛ ምሕረቱ ሳሊ ለነ ይስረይ ኃጢአትነ ኃጢአታችንን ይቅር ይለን ዘንድ ማለት ነው። ኃጢአታችንን ይስረይ ሳሎ ምሕረቱ ከመ ይስረይ ለነ ብንል ኖሮ ልክ እንደዛ ነው የሚያስሄደው። ኃጢአታችንን ያስተሰርይልን ዘንድ ወደሚለው እንገባለን። ይሄኛው ግን ምንድነው የሚለው? ውስጥ አሚነ ዚያው ይጸገወነ ሳሎ ምሕረቱ ይስረይ ኃጢአትነ በብዛ ምሕረቱ በበዛ ምሕረቱ ኃጢአታችንን ይቅር ይለን ዘንድ ቅድስት ሆይ ለምኝልን እንላታለን። ወደ አማርኛው ትርጓሜ ስንመጣ ደግሞ የመመኪያችን ዘውድ የመመኪያችን የባህሪያችን በእውነት የባህሪያችን መመኪያ አንቺ ነሽ። ለሰውነታችን ሕይወትን የምትለምኚ ነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። ይህ ትክክለኛ አውድ ነው። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን ነው የሚለው። በቸርነቱ ብዛት ኃጢአታችንን ይቅር ይለን ዘንድ የሚለውን የግዕዙን ትርጓሜ እዚህ ላይም በተመሳሳይ ያስተሰርይልን ዘንድ ቅድስት ሆይ ለምኝልን ምንልበት ስተት አለ። ስለዚህ በአጠቃላይ እንግዲህ ያላመነውን እምነት ሰው በልቡ ያመነውን በአንደበቱ ቢመሰክር እሱ የልቡ እምነት ምስክር ሆኖ ወይ ይድናል ወይ ይፈረድበታል። ስለዚህ ማናምነውን ነው እንግዲህ እዚህ ላይ እየመሰከርን ያለነው። እኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸር መሐሪ ይቅር ባይ ኃጢአትን በደልን የሚደመስስ መሆኑን እናምናለን። እኛ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ይህን ነው የምናምነው። ከዚህ ላይ ግን ወደ አማላጅነት ትርጉም ወስደን ነው የምንሰራው። ኃጢአታችንን በበዛ ቸርነቱ ያስተሰርይልን ዘንድ ለምኝልን እያልን ነው። ቅድስት ሆይ ለምኝልን። ወደ ማን ነው የሚያስተሰርይልን ብለን መጠየቅ መቻል አለብን። በቅዳሴያችን እኮ እግዚኦ መሐረነ ክርስቶስ ምንለው እኮ ራሱ ክርስቶስ ስለሚምረን ይቅር ስለሚለን ነው። ስለዚህ እኛ በማወቅም ባለማወቅ በእንደዚህ አይነት የስተት መንገድ መጓዝ የለብንም። ስህተቶችን ደግሞ በጊዜ ማረም መቻል አለብን። እንግዲህ ሁሌ የእሑድ ሰንበትን ስትመለከቱ የእመቤታችን ተአምርም ከተነበበ በኋላ ልክ እንደዚህ አይነት ቃሎችን እንጠቀማለን። ቅዳሴው ላይ እመቤታችን ካመሰገን በኋላ ተመሳሳይ መጨረሻ ላይ እንደመደበው እመቤታችን ቅድስት ድንግል ማርያም ሆይ ኃጢአታችንን ያስተሰርይልን ዘንድ ለምኝልን እያልን። ስለዚህ እሱ ወደ ማን ነው ኃጢአትን የሚያስተሰርየው ብለን መጠየቅ መቻል አለብን። እሱ ኃጢአትን ይቅር የሚል ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ሆኖ ኃጢአትን የሚምር ይቅር ባይ ምሕረቱ ብዙ ቸርነቱ ብዙ የሆነ አምላክ ነው እኛ የምናመልከው። ስለዚህ እንደዚህ አይነት ተመሳሳይ ስተቶችን ማድረግ የለብንም የሚል ምልከታ ነው የዛሬው። እንግዲህ ምን ያክል ትኩረት አድርገን እንደማንጸልይ ከሊቅ እስከ ደቂቅ ከምዕመን እስከ ጳጳሳት በጣም ከባድ ነው። ይህ ብቻ አይደለም። በአንቀጸ ብርሃንም በተመሳሳይ መልኩ እንደዚህ አይነት ቃል እናገኛለን። አንቀጸ ብርሃን ላይ 15ኛ ቁጥር ላይ ለኪደሉ ላግበርቲኪ ወላማቲኪ ትሳሊ ለነ አበ ወልድኪ እላ መነ በስመ ወልድኪ የሚለው መጨረሻ ላይ ምንድን ነው የሚለው? መጨረሻ ላይ ተመሳሳይ መልኩ ሳሊ ለነ አበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ሳሊ ለነ ለምኝልን አበ እግዚእነ
ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምንድነው የምትለምንልን እመቤታችን ቅድስት ድንግል ማርያም? ያጽናነ በርትዕት ሃይማኖት ውስጥ አሚነዚያው በጸናች እውነተኛ በሆነች ሃይማኖት ያጸናን ዘንድ። እንግዲህ ሃይማኖት እኛ ሃይማኖት የምንለው ራሱ እግዚአብሔርን ማመን በእግዚአብሔር መታመን ታምኖ እስከ መጨረሻው ድረስ መጽናት፣ ይሄ ነው ሃይማኖት የሚባለው። ብዙዎች ሃይማኖት አያስፈልግም ይላሉ። እኛ ግን ሃይማኖት ያስፈልጋል። ለምን? ሃይማኖት ራሱ እግዚአብሔር ስለሆነ ማለት ነው። እግዚአብሔር አምላክ የሰውን ልጆች በሙሉ ለማዳን የመጣበት መንገድ እኛ ወደ እግዚአብሔር ምንጓዝበት መንገድ ነው እንግዲህ ሃይማኖት የሚባለው። አምላካችን ኢየሱስ ክርስቶስ እውነትም መንገድም እኔ ነኝ ብሏል ዮሐንስ 14 ላይ። አዎ እውነትም መንገድም አነ ፍኖተ ሕይወት አይደለም የሚለው? የሕይወት መንገድ እኔ ነኝ። ፍኖት ማለት እኮ መንገድ ነው። ስለዚህ ሃይማኖት እምነት ሲደመር ስራ ሁለቱ ያለው ሰው ነው እንግዲህ ሃይማኖተኛ የሚባለው። በጸናች ሃይማኖት ያጸናን ዘንድ ቅድስት ሆይ ለምኝልን። ይህ ብቻ አይደለም፣ ይህ ብቻ አይደለም። ሰሃሊ ለነ አበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ካልን በኋላ ያጽናነ በርትዕት ሃይማኖት ውስጥ አሚነዚያው ዛው ወዘቅዱስ መንፈሱ ይጸጎነ ሳሎ ምሕረቱ ወዛው ወዘቅዱስ መንፈሱ ይጸጎነ ሳሎ ምሕረቱ ይስረይ ኃጢአትነ በብዛ ምሕረቱ። አሁንም በበዛ ምሕረቱ ኃጢአታችንን ይቅር ይለን ዘንድ የሚለውን ነው እንግዲህ ኃጢአታችንን ያስተሰርይልን ዘንድ እያልን በአማርኛው ተረጎሙ ማለት ነው። ስለዚህ ይስረይ ኃጢአትነ በብዛ ምሕረቱ፣ በበዛ ምሕረቱ ኃጢአታችንን ይቅር ይለን ዘንድ ስብሐት ለኪ ኦ ወላዲተ እግዚአ ኩሉ አኮቴት ወክብር ለወልድ ወመንፈስ ቅዱስ ይዘኒ ወዘልፈኒ ወለዓለመ ዓለም አሜን። ወልድኪ ሳሉ ይክፈለነ ሳሊ ለነ ቅድስት ብለን እንጸልያለን። አማርኛው ላይ ስንመጣ ነው እንግዲህ አማርኛው ላይ ስንመጣ ግን ለምኝልን፣ ለነፍሳችን ሕይወትን የምትለምኝ ነሽ፣ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችንን ያስተሰርይልን ዘንድ እንላለን። ሎቱ ስብሐት። ኃጢአታችንን ስረይ ለነ ኃጢአት ነው ያለውን በአማርኛ ስንተረጎመው ግን ኃጢአታችንን ያስተሰርይልን ዘንድ እያልን ነው እየጸለይን ያለነው። ወደ ማን ነው ኃጢአታችንን ያስተሰርይልን? ኃጢአታችንን በምሕረቱ በበዛ ምሕረቱ በይቅርታው ምን የሚያደርግ ነው? እሱ ይቅር የሚል ሆኖ ሳለ ግዕዙም ያንን የሚናገር ሆኖ ሳለ በአማርኛው ግን እንደዚህ አይነት ስህተት ማድረጋችን አግባብ አይደለም። አግባብ ብቻ ሳይሆን ምንፍቅናም ነው። እኛ ተማላጁን አማላጅ ብለን መመስከር አያስፈልገንም። ምናምነው እኮ ተማላጅ ነው ብለን ነው እየመሰከርን ያለነው። ግን የአማላጅነትን ቦታ ለአምላካችን ለኢየሱስ ክርስቶስ ሰጠን ነው። ስለዚህ ለነፍሳችን ነው፣ ለነፍሳችን ሕይወትን የምትለምኝ ነሽ። እውነት ነው። እመቤታችን ቅድስት ድንግል ማርያም ለነፍሳችን ሕይወትን የምትለምን ነች። ፍጡር ስለሆነች ትለምናለች። ልጇ ኢየሱስ ክርስቶስ ደግሞ ፈጣሪ ስለሆነ ምልጃዋን ተቀብሎ ይቅር ይላል። ሌሎቹ ቤተ እምነቶች እሱን ነው እንግዲህ እሱን አማላጅ አብን ተማላጅ አድርገው ያምናሉ፣ እንደዛ ይመሰክራሉ። እኛ ግን አናምንም፣ አንመሰክርም። እዚህ ላይ በትርጓሜ በጸሎታችን ግን ይህን ነገር እየፈጸምን ነው ያለነውና መታረማለን። ለነፍሳችን ሕይወትን የምትለምኝ ነሽ፣ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጸናን ዘንድ አሚን። እስከ መሰረት ይይዝ ሃይማኖት መሰረት ነው። ምናምነው ደግሞ በስላሴ ነው። ስላሴ ስንል በአካል በስም በግብር ሶስት ብለን በባህሪ በስልጣን በመፍጠር አንድ አምላክ ነው የምንለው። ስላሴ ነው ኃጢአትን ይቅር የሚሉት። ከሶስቱ አካል አንዱ አካል ነው ወልድ ኢየሱስ ክርስቶስ።
በተለየ አካሉ የቤዛነት ሥራ ቢሰራም እንኳን በመለኮት አንድ እግዚአብሔር ነው ያለን። እስመ በፍቃዱ በሱ ፍቃድ ወበስምረተ አብ ወመንፈስ ቅዱስ በአባቱና በመንፈስ ቅዱስ ፍቃድ ነው መጥቶ ያዳነን ፍጡር ሳይሆን ፈጣሪ ነው። ስለዚህ ኃጢአታችንን ይቅር ይለን ዘንድ ለምኝልን፣ ይቅርታውን ምሕረቱን ያድለን ዘንድ ለምኝልን። ይቅር ባይ አምላክ ኢየሱስ ክርስቶስ ነው። ማሪ አምላክ ኢየሱስ ክርስቶስ ነው። በደልን የሚደመስስ አምላክ ኢየሱስ ክርስቶስ ነው። ስለዚህ በእንደዚህ አይነት አውድ ትምህርቱን መማር ያስፈልጋል። ስንጸልይ ባፋ አይሁን። ለዛ እኮ ነው ጌታችን ራሱ ባለቤቱ ሲመሰክር የሕዝብ በልቡ ክዶኛን በአንደበቱ ነው በቃ ሚሸነግለኝ አለ። የአምልኮት መልክ ነው ያለን። አምላኪዎች መሆን መቻል አለብን። እግዚአብሔር አምልኮትን ይፈልጋል። የአዲስ ኪዳን አምልኮት ደግሞ በመንፈስና በእውነት ነው። በእውነት ማለት ምሳሌነቱ ቀርቷል። በቃ በብሉይ ኪዳን የነበሩ ምሳሌዎች በሙሉ ቀርተው አሁን እውነተኛ የመንፈስ አገልግሎት ነው ያለው። በመንፈስ የሚያገለግሉ አካላት ደግሞ የሚጸልዩትን ማወቅ መረዳት ያስፈልጋቸዋል። እና በእንደዚህ አይነት አውድ መስተካከል መቻል አለብን። በአውደ ምሕረትም በሰንበት ትምህርት ቤትም በተለያዩ የጸሎት መርሃ ግብራት ምን ጊዜም የጸሎት መጀመሪያችን የኛ አባታችን ወይ ነው። አባታችን ወይን ከጸለይን በኋላ ወደ በሰላም ቅዱስ ገብርኤል ነው ምን ገባው። በግዙ በትክክል ነው ምን ጸልየው ይስራኤልና አጣዊነ ስለምንል ማለት ነው። ኃጢአታችንን ይቅር ይለን ዘንድ ቅድስት ሆይ ለምኝልን ስለምን። ወደ አማርኛው ትርጓሜ ስንመጣ ግን ኃጢአታችንን ያስተሰርይልን ዘንድ ለምኝልን ነው የሚለው። እሱ በእውነት መታረም መቻል አለበት። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ የሰራዊት ጌታ ልዑል እግዚአብሔር በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።